ሰላም ጤና ይስጥልኝ እንደምን አላችሁ የሀበሻ ተመልካቾች እንዴት አላችሁልኝ? ዛሬ ደግሞ ይዤላችሁ የቀረብኩት ነጭ ሽንኩርት ፈጭተን ለረጅም ጊዜ እንዴት መጠቀም እንደምንችል አሳያችኋለሁ። እንዴት ሰርተን እንደምናስቀምጠው ማለት ነው። አብራችሁን ቆዩ፣ አብረን እንሰራለን። ተመልካቾቼ ከመመልከታችሁ በፊት ግን እንደተለመደው ሁሉ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ ተመልከቱኝ እላለሁ። ላይክም አድርጉ ለሰው እንዲደርስልኝ፣ ኮሜንትም ስጡኝ። ለምታበረታቱኝ ደግሞ እግዚአብሔር ያክብርልኝ እላለሁ። ለቻናል አዲስ ለሆናችሁ እንኳን ወደ ሀበሻ ቻናል በሰላም መጣችሁ እያልኩኝ ወደ አሰራሩ እንሄዳለን። አብራችሁን ቆዩ፣ አብረን እንሰራለን። መጀመሪያ ነጭ ሽንኩርቱን ልጠን ማለት ነው። አጥበን እንደዚህ አድርቀን እናዘጋጀዋለን እና እዚህ ጋር ያሉት እነዚህ ጥቁር ጥቁር ነገሮቹ ራሱ ላይ ያሉትን ማለት ነው እንደዚህ እያደረግን እናወጣዋለን ማለት ነው። እናነሳቸዋለን ማለት ነው። እሱን ካነሳን በኋላ ማጠብ አለብን በደንብ ድጋሚ ማለት ነው የምናጥበው። ይሄን ካነሳን በኋላ ደግሞ ያው በእጃችን ስለነካካ ነው እናጥበዋለን። ድጋሚ አጥበን በደንብ እናደርቀዋለን። አድርቀን ከዛ በኋላ እንፈጨዋለን ማለት ነው። ከዛ የሽንኩርት መፍጫችንን አዘጋጅተን ወደ ሽንኩርት መፍጫ ገልብጫዋለሁ ማለት ነው። ዘይት እንጨምራለን። ዘይት በርከት አድርገን መጨመር ይኖርብናል ማለት ነው። በኋላ አሳያችኋለሁ እንዴት ለምን እንደሚጠቅምን ማለት ነው። ዘይቱ በዚህ አድርገን በደንብ እንፈጨዋለን። እናንተ እንደምትፈልጉት አይነት ማድቀቅ ትችላላችሁ። እኔ የምፈልገው አይነት ነው ያደቀኩት ማለት ነው። ከፈለጋችሁ በደንብ እንዲደቀቅ ከፈለጋችሁ በደንብ ማድቀቅ ትችላላችሁ። እንዳይደቅ ከፈለጋችሁ ደግሞ አለማድቀቅ ትችላላችሁ ማለት ነው። ልክ ከደቀቀልን በኋላ ደግሞ እንደዚሁ ትንሽዬ ዘይት እንጨምራለን ማለት ነው። አሁን ደቆልኛል ማለት ነው። እኔ እንደምፈልገው አይነት ሆኖልኛል። እናንተ እንደምትፈልጉት ማድረግ ትችላላችሁ፣ ማድቀቅ ትችላላችሁ ማለት ነው። እኔ የምፈልገው አይነት ሆኖልኛል ማለት ነው። ይበቃዋልኝ። አሁን ወደ እቃችን እንገለብጠዋለን። አያችሁት? እኔ እንዲያደርጌ ነው ያደቀኩትኝ። ይበቃዋል አሁን ማለት ነው። ወደ እቃችን እንገለብጣለን። እንደዚህ አይነት ዚፕ ብሎክ ላስቲክ ያስፈልገናል ማለት ነው። ተለቅ ያለው እንደ ሽንኩርታችሁ መጠን ነው እናንተ የሚያስፈልጋችሁ። የኔ በርከት ያለ ስለሆነ ሽንኩርቴ ትልቁን የተጠቀምኩት ማለት ነው። የፈጨነውን ሽንኩርት እዚህ ላይ እንገለብጣለን። እኔ ሁለቴ ነው የፈጨሁት። ለእናንተ አላሳየዋችሁም እንጂ ሁለቴ፣ አንዱን ብቻ ነው የቀረጽኩትና ሁለቴ ነው የፈጨሁት። ሁለቱንም እዚህ ላይ ገለብጠዋለሁ ማለት ነው። ለዚህ ላስቲክ ውስጥ ከገለበጥ ነው በኋላ ማለት ነው እንደዚህ በደንብ በእጃችን እንትን ብለን ገልብጠን ማለት ነው ላስቲኩን አስተኝተን እንደዚህ በእጃችን እንጠፈጥፈዋለን ማለት ነው። እንደዚህ እናሳሰዋለን እየጠፈጠፍን በደንብ አየሩንም ላስቲክ ውስጥ ያለውን አየር እናስወጣዋለን ማለት ነው። ምክንያቱም አየሩ ካለ ሽንኩርቱ እንዳይበላሽብን ማለት ነው። አየሩን ማስወጣት ይኖርብናል። አየሩን እያስወጣን በዛውም
እናሳሰዋለን። ከዛ እንደዚህ ከጠፈጠፍነው በኋላ ማለት ነው ከሳሳልን በኋላ አየሩን ቀስ እያልን እያስወጣን ዚፑን እንዘጋዋለን ማለት ነው። እንደዚህ አሳስተን በደንብ ከጨረስን በኋላ ማለት ነው ቢላ እናዘጋጅና ቢላው በስለታሙ በኩል ሳይሆን በግልባጩ በጀርባው በኩል ማለት ነው እንትን እንለዋለን ማለት ነው። እንደዚህ እንቆራርጠዋለን ማለት ነው። እንደዚህ ቅርጽ እናወጣለን ማለት ነው። እናንተ የተመቻችሁን ያህል ቅርጽ ነው። ምክንያቱም ብዙ የሚፈልግ ሰው በትልልቁ ማድረግ ይችላል። አነስ አነስ ያለ የሚፈልግ ሰው ደግሞ አነስ አነስ ያለ እናንተን የሚበቃችሁን ያህል ቅርጽ ነው የምታወጡት ማለት ነው። እንደዚህ ታደርጉታላችሁ ማለት ነው። በኋላ ምክንያቱም ይሄ የሚጠቅመን ምንድነው? በኋላ ስናወጣ በዚህ በቅርጹ ነው የምናወጣው። የቅርጿን ነው የምንቆርጠው ማለት ነው። ስንቆርጠው አይከብደንም። በኋላ ታዩታላችሁ። አሁን እንዲያደርገን ማለት ነው ፍሪጅ ውስጥ እናስቀምጠዋለን ማለት ነው። ፍሪጅ ውስጥ ለ8 ሰዓት አቆይቼ አሳያችኋለሁ። የምናስቀምጠው በረዶ ቤት ነው። ፍሪዘር ውስጥ ነው ማለት ነው የምናስቀምጠው ማለት ነው። እዛ እያወጣን ነው የምንጠቀመው። ለብዙ ጊዜ እንጠቀምበታለን። ትወዱታላችሁ ብዬ ተስፋ አደርጋለሁ። ከ8 ሰዓት በኋላ ደግሞ እንገናኛለን ማለት ነው። እኔ ይሄን በረዶ ቤት አስገባዋለሁ። ከ8 ሰዓት በኋላ ይሄን መስሏል ማለት ነው። እንደምታዩት አያችሁት ደርቋልኝ። አሁን እስቲ ውስጡን ቆርሰን እናየዋለን። እንዴት መቁረስ እንዳለብን ደግሞ አሳያችኋለሁ። እንደዚህ ትከፍቱትና እኔ ላስቲኩን አልቆርጠውም፣ ግን ለእናንተ ስል በመቀስ ቆርጬ አሳያችኋለሁ ማለት ነው። በደንብ እንዲታያችሁ ማለት ነው። ሳትቆርጡትም መጠቀም ትችላላችሁ። አሁን አያችሁት እኔ በመቀስ ቆርጬዋለሁ። ሳትቆርጡም ግን መጠቀም ትችላላችሁ። ለእናንተ እንዲታያችሁ በደንብ ብዬ አያችሁት። የቅድሙን በቢላ ቅርጽ ያደረግነው አሁን በቀላሉ እንድንቆርሰው ያደርጋልኝ። እንደገና ደግሞ ዘይቱ እንዲቆረስ ያደርገዋል፣ እንዳይያያዝ ያደርገዋል ማለት ነው። የጨመርነው ዘይት አያችሁት በቀላሉ ነው የቆረጥኩት እኔ። እንደዚህ አድርገን በቃ ወጥ ስንሰራ እንደዚህ አድርገን መጨመር እንችላለን፣ አይበላሽብንም ማለት ነው በቀላሉ። ስለዚህ እንደዚህ አድርገን መጠቀም እንችላለን ማለት ነው። እንደወደዳችሁት ተስፋ አደርጋለሁ ተመልካቾቼ። የዛሬውን ቪዲዮ እዚህ ላይ ጨርሳለሁ ማለት ነው። በሚቀጥለው ደግሞ ሌላ ነገር ይዤላችሁ እስከመጣ ድረስ በዚሁ ሰናበታችኋለሁ ማለት ነው። ሰላም ቆዩልኝ እላለሁ ተመልካቾቼ። ስትወጡ ግን ሰብስክራይብ አድርጋችሁ ላይክ አድርጋችሁ ቪዲዮውን ጨርሱ እላለሁ። ሰላም ቆዩኝ።